ምን በለው? እኔ 200 ብር ነው ያለኝ። ውድ ነገር አዘሽ ሶፊት እንዳታዋርጂ። የሀብታም ልጅ አይደለች እሷ ፊክስ ታደርገዋለች። እኔ ደግሞ ወንድ ነኝ። አስተካክለው መናጢ ወንድ። እዛም እንደዚህ ብለሽ አዋርጂኝ እሺ። ወይኔ ጌታ ቦታውን ያመጣ ነው። ሂሳብ ዛሬ በኔ የማይሆነውን ዛሬማ እኔ ነኝ የምከፍለው። ምላሱንም እጁንም ምን አለ ፈጣሪ በቆረጥለት። ወይ አይሆንም፣ እኔ ነኝ የምከፍለው። በፍጹም እኔ ነኝ የምከፍለው። አርፈህ ተቀመጥ። ታው ሰተሹ ጉዱን ባየውለት። በጣም እናመሰግናለን። በቃ ሌላ ቀን እንገናኛለን እሺ። ታኔ ቆንጆ ቻው። የማያልፍለት ሀብታም ይጋብዛል። ቆይ እሺ ብትልስ ኖሮ። አዎ አንቺ። እኔ ማዝኑ ለራሴ ነው። አንቺ ደግሞ ምን ሆንሽ? ገንዘብ ያለው ወይ አእምሮ ያለው ጓደኛ አልሰጠኝ። ምን ሲል አንተን እንደው እንዳስተዋወቀኝ አላውቅም። ሴትዮ መሄድ ትችያለሽ እሺ። ነው ልሂድ? ጥርግ በይ። ባልሰራ ለሞት ነው። ወይኔስ ታምር እንዳትከተለኝ እሺ። አሃ ሲሉ ሰምተሻል። እንዳሳረርከኝ አትቀራት። እቺ የተረገመች አንቺ ዘናምጩ እንዳትከተለኝ ከያዝኩሽ ግን ቡቺ እንዴ አጀሪት። ወይኔ በመድኃኒዓለም አፉን እንዳይከፍት። የኔ እናት አወቀው። አዎ እንደ ወንድሜን ማየው ያልሽኝ ልጅ ነው። አረ ኦኬ አብረን ካልሆን እያለ የሚያስቸግርሽ ልጅ ነው። ምን? በጣም አዝናለሁ ቴዳ። አንተ ልጅ ግን ስንፈት አስተሳሰብ አለብህ አይደለ? አይ የለብኝም። ቆይ ቆሜ እንድቀርልን ነው የምትፈልገው? አስቢ እስቲ ሪሌሽን ውስጥ ገባሽ ማለት ባልሽ ቤስት ፍሬንድ እንዲኖርሽ አይፈልግም። ያ ማለት ደግሞ እኔ ብቸኛ ሆንኩ ማለት አይደለም። ስለዚህ አንተ ገርል ፍሬንድ ካላስክ እኔ ቦይ ፍሬንድ መያዝ አልችልም ማለት ነው። ቶሎ የምትረጂኝ ነገር ስወደው ነው። አዎ ነው። ባለጌ ነሽ ደነስ ቲ ወጣጤ ወይ ማአል። የዚች ልጅ ትቢት አስተንፍሽላት መጣው። የቅናሽ አባቢ ያማ እንዴ ልቀቀኝ ወደዛ። እንዲህ ስትመናቀሪ ላየሽ እኮ በራስ መተማመን ያለሽ ነው የምትመስዪው። ታባክ ግዴታ በራስ መተማመኔ ለማሳየት ራቁት የሚል ነው ያለብኝ? አይ አይኔን አፍጥጠሽ ካየሽኝ በራስ መተማመን እንዳለሽ አምናለሁ። አንተ እንድታምነኝ ብዬ የማደርገው ምንም ነገር የለኝም። እሺ ፈሪ ነሽ? እሺ ማንም ብሎኝ አያውቅም። እሺ ውሻ ነሽ ደነዝ። እንደ ሳምሽኝ ቆጥሯለሁ። ዛሬ ደግሞ ምን ሆነሻል? እዩ እስኪ ከንፈሬን። አላበጠም። ምን ሆነሻል? አንዱ ደነዝ ምን ቢምቢ በልቶኝ። ታላቁን የምግብና የመጠጥ ፌስቲቫል ትቶ አንቺን ይበላሻል። የት ነው? ሚሊኒየም አዳራሽ ነው። ኧረ እባክሽ መቼ ነው? ጥር 9 እና 10 ነገ ማለት እኮ ነው። እኔን ከምትበላ ሚሊኒየም ሄደህ ብትበላ ጥንት ይወፍር ነበር። ቆይ እሰራለሁ። ምን? አይ ምንም። ለማንኛውም ከ200 በላይ አቅራቢዎች፣ ነጋዴዎች፣ ሬስቶራንቶች፣ የሆቴሎችና ብርቱ የታከሮች ውድድር አለ። ለማንኛውም ዝንጥ ብለን እንሄዳለን። እሺ ግን ባባን ለማን ጥለን? የልጆች ኩሽና በታዋቂ ሼፎች፣ በባህላዊና በዘመናዊ ሙዚቃ የታጀበ ድግስ ነው። እንዳው ዛሬ ምን አይነት ሸቃባ ቀን ነው በእናትህ? እስኪ በእናትህ ስልኬ የዘጋብኝ መሰለሽ። እስኪ አስደውይ። ትሽ ደግሞ በዚህ መጣች ሌባ። አይገርምሽም? ወደ ኋላ ተመልሼ 7 ዘርሽን እቀልባለሁ። ችጋራ ኤርሜ ከድሬ ሸገር መጣ ለዘመዶች ያመጣሁትን ሰልባጅና ሙሸበክ ይዝረፉኝ። ወይኔ የተረገመ ቀን። ለዚህ ነው እንደዚህ ሆንሽ። አሃ እና ሰው ቤት ራቁቴን ልሂድ?
ይኸው ለብሰሽ አይደል እንዴ? ያ ቆልቢው ገብርኤል ባዶ እጄ ማለቴ ነው። እኔ ያለው አይደል እንዴ 5 ዓመት ልፋት የመና የቀረው? ምን ሚስቴ 5 ዓመት ልጅ ድላቤ ሄዳ ነው በሆነልኝና ባሳደግኩት እና ይዛው ነው ሄደችው። አንቺ ሄደላሽ ነሽ። ምን ይደላኛል? በእናትህ ንብረትን ተዘርፈ። ግን አንተ ምን ሆነ ነው? ለ5 ዓመት ሌት ተቀን ሳልል አጥንቼ ተምሬ ይኸው 2 ዓመት ስራ በመፈለግ ጫሜን ጨረስኩት። ወይ ለዚህ ነው እንዴ? በእናትህ አነስ ያሉ ስራዎችን አልሞከርክም? የ5 ዓመት ልፋቴን ትንሽ ነገር የሚከሰኝ ይመስልሻል? አቦ ገንዘብ በሀያ ነው ወንድሜ። እሱ መች ተፋኝ። የሰማ ግን አይመስለኝም። ምኑን? ገንዘብ በሀያ የሚባለውን ፕሮግራም ነው። የት ነው? ምንድን ነው ቦታው? እዚህ ነው። አየ ካንተ የሚጠበቀው ኢንተርኔት ብቻ ነው። መቼም ጊዜ ዲጂታል ነው። ከፈለክ ቆመ፣ ከፈለክ ተኝተህ መሰልጠን ትችላለህ። ለስንት ቀን ነው? ነገር በ3 ይዘናል ለወንድሜ። 3 ቀን ይበልጣል ከ5 ዓመት። አይ አንተስ መፍትሄን አገኝ። እኔ ያው የማላውቀው ከተማ መጥቼ ጠፍቻለሁ። ቆይ እዚህ ቤተሰብ ካለሽ ለምን አትደውይላችሁ? እኔ እሱ ጠፍቶኝ ነው ስልኬ ዘግቶ እንጂ ያምርህ ነው። በነፃ መሆኑን እያወቀ ሰው እንዴት ይፈዛል? በእናታችሁ ሃሎ ወሪያ ሀይ የሳም ብቸኛ እህት ነኝ። ኧረ ዝም በላት። ቤተሰቦቼ የዋ ስለሆኑ ከኮባ ስር አንስተው ያሳድጓት ልጅ ናት። አንተ ዝም በል። ደሞ እኔ ስመጣ ነው እንደምትሄደው። ባይሆን ቆንጆ ምሳ ሰራልሃለሁ፣ ገብተህ በልተህ ትሄዳለህ። አረ ይቅርብህ። መስተፋቅሯን ጠብ አድርጋ እንደ ውሻ ስርስሯ እንድትል ነው የምታረግ። አመሰግናለሁ። ባይሆን ሌላ ቀን እመጣለሁ። የታባሽ ሰራላለሁ። እሺ ወይኔ እኔን መነጽሬን አምጪልኝ። ቶሎ በይ ቶሎ በይ ቶሎ በይ። ምን ሆነህ ነው? ጠንጋራነቱ እንዳታይበት ነው። እንዴት ነው የምታበሪው የኔ ፀሐይ? አንተ ሙሽጥ ውስጥ ጣርገ ጸጉርህን ላክ ስትባል እምቢ ብለህ ይኸው ቅማሏ ቡጥ ቡጥ እያለች ቅንድብ ውስጥ አልገባ ነው። ልክሱ አይደል እንዴ በዚህ እድሜ ቅማል? ቸርዝም በይ ደሞ ረስቸው። ካልሲዎችን አልጋ ስራ ጎረ ይኸው ዝንቦቹ ሞተውልሃል። በልቅማና ሬሳን ሰብስብ።